ወላ ሄኖክ ወላ ቢኒ ምንም ማቀው ነገር የለም ልጁ የብሩክ ነው እያሉ እኮ ነው። እንዴት እንደዚህ ይላሉ? አዎ ምክንያቱም ነገሩ ቀደም ሲል እስከማጣራ ነበር። አሁን አጣራ። በምን መልኩ አልጣሩ? ከዲኤንኤ በላይ ምን አለ? ራሷ አረጋግጣ ተናገረች። ብሩክ እኔ አሁን የምልህ ምንድነው ልጅ ያንተ ነው ተረጋግጧል። ልጅን መተህ አሳድግ፣ ተንከባከብ፣ ጠብቅ። እምቢ የምትል ከሆነ በሴቶች ጉዳይ ትከሰስና ለህግ ፊት ትቀርብና ትቀጣለህ። አንተ ከህግ በላይ አይደለም። ሰው እዚህ እየመጣ መጥቶ የሚጠይቃት ሰው የማን ነው እያለ በጣም አስቸጋሪ፣ ምንም መልስ መስጠት አልቻልንም። ግባና ተገናኙና አውሩ። ልጅ መሆኑን አረጋግጥ፣ በስርዓቱ ወስዳ አሳድግ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰምታችኋል? እኛ አለን ክብሩ ይስፋ። ያው ፋሚሊ ትላንትና ብዙ ነገሮች ተፈጥሮ ነበር እዚህ ባለንበት ሰዓት። ምክንያቱም የነ ብሩክና የነ ሃይሚ እዚህ በመምጣታቸው የተነሳ በጣም አልዋጥ ያላቸው በቃ እነሱ ሰላም እንዳያገኙ በጣም የሚረብሹ ሰዎች ከመብዛታቸው የተነሳ ማለት ነው ቤተሰብ። ያንን ነገር ደግሞ እኛ ከስር እያልን በማገባደድ ላይ እንገኛለን። ያው ለህሊናችን ነው የምንሰራው። በዚህ አጋጣሚ ምንድነው የእዩ አባት በጣም እያስጨነቀኝ ነው ቤተሰብ ከምለው በላይ ማለት ነው። ምክንያቱም ብሩክ እዚህ መጥቶ ደስ የሚል ጊዜን እያሳለፈ ነው እናውቃለን። ከሃይሚዬ ጋር ጥሩ ጊዜን እያሳለፈ ነው። አንዳንዴ ወጣ ገባም ቢሉ ማለት ነው። ያ ነገር ደግሞ አልዋጥለት ያለው የኢየሩስ አባት ማለት ነው ልጄን ግዴታ ማየት አለበት። እዚህ መጥቶ እንዴት ልጄን ቼክ አያደርግም? በቃ በጣም እየዛተ ምናምን እየደወለልኝ ግዴታ ቴክስት ማስተላለፍ አለብኝ ብሏል። እኔ ደግሞ ማለት እኔ ላስገባውላ እንደዚህ እድል ልሰጠውላ አልፈለኩም ነበር። ዛሬ ልክ ነግሬው በቃ ይሄ የሷ ህይወት አይደለም የልጁ አባት ከፈለክ ራሱ ሄኖክ ነው ብዬ ነግሬው ነበር ከአንድም ሁለት ሶስቴ ማለት ነው። ስለዚህ ዛሬ እሺ ለሌላ ነገር ሳይሆን ማስተላለፈው መልእክት አለኝ ብሎኝ አቡኪን ልኬለታለሁ ይዞት እንዲመጣ እና ምንድነው ቢሰው አንዳንዴ በቃ የሰውን ህይወት ለመበጥበጥ ብቻ ከመሬት ተነስታችሁ እንደዚህ አልባሌ ነገር የምታረጉ ሰዎች እኔ ሁሌም ቢሆን የህሊና ጸሎት አድርግላችኋለሁ። በጣም ደበረኝ ታውቃላችሁ። ሰላማዊ ህይወትን እያሳለፉ ነው። ማገዝ ካለበት እኮ እኔ ብሩክ በጣም ልበቀና ነው ቢሰብ በጣም የዋህና አስተዋይ ሰው ነው። ዛሬ ቪዲዮ ግባልኝ ብለው እኔ እምቢልኝ አይችልም በፍጹም ማለት ነው። ብሩክ እኔ ስለማውቀው ከማንም በላይ ሃይሚው እንደዛው ነች። ዛሬ መንገድ ላይ ሄዳ ኢየሩስ ነይ ቪዲዮ ግቢልኝ ምናምን ብትላት እምቢ ብትል ሰው አይደለችም ቤተሰብ። ግን አንዳንዴ ምንድነው ለዝና ይሁን ለገንዘብ የምትሰሩ ሰዎች እኔ ግራ ነው የሚገባኝ። ለዝና ከሆነ ችግር የለውም እውቅና ምናምን ችግር የለውም። ብሩክ ናግባልኝ በለው ይገባላል። አንቺም እንደዛው ኢየሩስ በመልካም ነገር ብትመጪ እኔ አሁን ፕሮሚስ ገብቶልኛል። እንኳን ደስ አላችሁ። በዚህ አጋጣሚ የኛ ኦዲየንሶች በቅርቡ ቤታችን ላይ እነ ሃይሚና እነ ብሩክም ይገባሉ። ያው ጊዜ ስለሌላቸው ምክንያቱም ብዙ ነገሮችን እያሳለፉ ነው። የራሳቸውም ህይወት በማስተካከል ላይ ስለሆኑ ብዙ አዳዲስ ነገሮች እየሰሩ ስለሆነ በሰዓት ጊዜ ስለሌላቸው ነው እንጂ በቅርቡ እኛም ቤት ይጎበኙናል ማለት ነው። ይሄ ሁሉ ምንድነው ቤተሰብ አያችኋ? በቃ መልካም መስራት ለነጋችን ነው የሚጠቅመን። ዛሬ ላይ የሆነ ኔጌቲቭ ነገር ብንሰራኛ ሃይሚና እነ ብሩክ የሚጎዳ ነገር ብንሰራ መቼም እንደማናድግ እንኳን ይሄን ተከታይ ምንም ነገር በቃ አንደር ነበር እንዴ። ግን መልካም ስንሰራ ሁሉም ነገር ወደኛ ይመጣል ያኔ ማለት ነው። ስለዚህ እንደዚህ በመጥፎ ነገር የምትመጡ የነሱን ፍቅር ለመለያየት የምትመጡ ሰዎች በመልካም ስራ ብትጠናከሩ የተሻለ ነው ብዬ አስባለሁ። እና ይሄንንም ያው ተመሳሳይ ነው እያደረጉት ያሉት እነ የልጅ አባት ነው ብሩክና የሚሉ ሰዎች ያው የነሱን ህይወት ለማጨቅየት ነው። ቢሆን ራሱ እንደዚህ አይባልም። በቃ የሆነ ወንድ ልጅ ሊሳሳት ይችላል። በእርግጥ እኔ ተሳስቷል እያልኩ አይደለም። ብሩክ ግን ውስጥ ለውስጥ የሚፈታ ነገር ነው። አንቺም እንደዚህ ማድረግ አልነበረብሽም። ሴት ልጅ ኮንሽ ከትዳር በፊት ከማንንም ወንድ ጋር እንደዚህ ግንኙነት ማድረግ አልነበረብሽም እንዳጠቃላይ ማለት ነው። ስለዚህ ከሆነ በኋላ ደግሞ ቢያንስ ማፈር ነበረብሽ። እንደዚህ በተፈጠረው ነገር ብሩክ ልጅ ነው የዚህ ልጅ ነው ምናምን ሳይሆን እውነተኛ አባቱ ግልጽ ነው። ተጋብታችኋል፣ ይታወቃል፣ ሁሉም ሰው ያውቃል። ስለዚህ ያንን ነገር ገፍተሽ ግዴታ ልጁ የብሩክ ነው የምትዩ ነገር በጣም የሚደብር ነገር ነው። ውድ ቤተሰቦቻችን እና ምንድነው ዛሬ እኔ በጣም ከቀን ከሌት እየደወለ እያስቸገረኝ ስለሆነ ምክንያቱም ያው ብሩክ ፈልገው ነበር ሰሞኑ ብሩክ ጋር ሄዱ ነበር ቤተሰብ አላስጠጋውም። ብሩክ ግን እርሱ እንደዚህ አይነት ነገር ባይመጡብኝ ይሻላል ብሎ አስጠንቅቆት በሰው ነው የላከበት። ራሱንም አላገኘውም። ስለዚህ ምንድነው ሊል የፈለገው ሰውዬው እኔ በጣም ግራ እየገባኝ ነው ቤተሰብ። አንዳንዴ ከእናንተ ጎን ነኝ ችግር የለውም ልጅ የሄኖክ ነው ይለኛል። እኔ ግን አልተዋጠልኝም። በቃ ላምነው አልቻልኩም ቤተሰብ። ምክንያቱም ከዚህ በፊት አምኜው ብዙ ስራዎች ስንሰራ ነበር። የተሳካም ስራ አለን ያልተሳካም ስራ አለን። በዛ አጋጣሚ ግን ዛሬ ላይ ከኢየሩስ ጋር ኮላብ ማድረግ ከጀመሩ በኋላ ወይም ደግሞ አንድ ላይ ነው በሰዓት ከኢየሩስና ከአባቷ ጋር የሚኖሩት። በሰዓት ግን ፈጽሞ ሊያዝልኝ አልቻለም ባህሪው። ማታ ደውሎ ብሩክን ላገኘው ፈልጋለሁ ቦታውን ስለምታውቅ ቀጥታ አገናኝ ምናምን ብሎ ይዝቱብኛል። በወጣቶች ስልክ እየደወለ አንተ ምንድነው እንደዚህ የምትለው? እኔ አያገባኝም በዚህ ጉዳይ የለውበትም ጨርሻለሁ አልኩት። እንዲሁም ዛሬ ግን በቃ ቤተሰው ጋር ሳይቀር እየደወለ ለምንድነው ልጃችሁን ልጄ ላይ እንደዚህ አይነት ነገር የሚያደርገው ወደ ፋሚሊም እየደወለ በብዙ ሰው ስሞታ እየላከብኝ ስለሆነ እስቲ አቡኪ ይዘውና ብየዋለሁ። ዛሬ እውነተኛውን ያለውን ነገር ምንድነው የፈለገው የሚለው ነገር ጠይቀ ነው እዚሁ። አይ ኔጌቲቭ ነገርም ከሆነ እዚሁ ልክ ነገር
የማይሆን ነገር ነው። በቃ ከምንም በላይ እርሱ ይረዱናል። በዚህ አጋጣሚ እያዩት ከሆነ ይሄን ቪዲዮ ይሄ ነገር ባረጉ የተሻለ ነው። እርሱ ትልቅ ሰው ነው። ዛሬ ላይ በስንት ነገር የልጁን እውነተኛ አባት እንጂ ገንዘብ ጥቅም አይደለም ሊያስፈልጉት የሚችለው። አሁን በዚህ በ70ኛው እና በ80ኛው እድሜያችን የልጃችን ልጅ ማየት እንጂ የልጃችን ልጅ ሀብታም ነው ወይስ ድሃ የሚለው ነገር ሊያሳስበን አይገባም ውድ ቤተሰቦቻችን። ስለዚህ ልቡና ይስጡት ለርሶም። ስለዚህ እስቲ ትንሽ እንጠብቃቸዋለን ቤተሰቦቻችን። ያው ቆየ እዚህ ከመጣሁኝ ካሜራ አስጀምረ ጠብቀኝ ሰውዬው የሚለው ቴክስት አለ ብሎናል። አብረን የምናየውናል። በአጋጣሚ ምንድነው በጣም ብዙ ኦዲየንሶች አላችሁ የኛ ሆናችሁ ይሄ ነገር ሪል የማይመስላችሁ ሰዎች እኔ ብቻ የኢየሩስ ተላላኪዎች አሁን ሚዲያው ላይም ያላችሁ እየመሰለኝ ነው። እንደዚህ ባታረጉ የተሻለ ነው እላለሁ። ያው እነሱ መጥተዋል። ያለውን ነገር አብረን የምናየውናል። እንዴት ኖት? አይ ሰላም ነው ብራዘር። እንዴት ኖት? ሰላም ነው ጋሻለም። ሰላም እንዴት ኖት? አለን ክብሪስ አለን። እዚህ ጋር አይቱ ይሆናል። እዚህ ጋር ነው አባታችን ዛሬ ያው የኢየሩስ አባት በጣም አስፈላጊ መልእክት አለኝ ብሎ ልተኛ ልቆም ልቀመጥ ከልክለውኝ ነው የመጣሁት። ትክክል። እኔ ራሱ ከዚህ የዛሬ ሳምንት ነው የጀመሩኝ ማውራት። እኔ በጣም እያስቸገሩኝ ነበረ። ያው እንትኖች እንትን እያሉ ነበር። ምን አይነት መልእክት ምን እንደሆነ እኔ ራሱ ያው ትክክል። እኔ ራሱ እየደወለ ጥሩ ነገር ነው ለነብሩክም የሚጠቅም ነገር ነው ስላለኝ እንጂ እኔ ወደ ካሜራ እኔ እርሶን ይቅርታ አድርጉልኝና ያደርጉት ነገር ሳሰብ ይዞት ወደዚህ እንዲመጡ አልፈልግም በፍጹም ማለት ነው። ግን ይሄ ነገር ለነብሩክም የሚበጅ ነገር ነው ካሉ አይቀር ያለውን ቴክስት አስተላልፈውልን ጥሩ ነገር ከሆነ እናስተላልፋለን ለኦዲየንስም ማለት ነው። እኔ አባባል ምንድነው ትክክል ነው። ኢየሩሳውን ጠይቄያታለሁ። ልጄ ናት። እንደ አባትነት ጠይቄያታለሁ። ኢየሩስ የብሩክ ነው ብላ አረጋግጣ ስለነገረችኝ እሱ ለምላለች። አዎ የብሩክ ነው ብላ አረጋግጣ ተናግራለች። በዚህ ዙሪያ ላይ እሱ መጥቶ ለምን አያውቅ? ሩቃ ቦታ እዚህ ቡታጅራ ነው የሁሉት ጋሽዬ። እሷ የብሩክ ነው ስላለች ብቻ ልጁ የብሩክ ነው ማለት አይደለም። እሷ ወጣት ነች። ጥቅማ ብረት መኪና ምናምን ሊያታላት ይችላል። እርሶ ግን ትልቅ ሰው ነው አይደለ? ከኛ ከጎናችን ሆነው ይሄ ልጅ የማን ነው የሚለው ነገር ዲኤንኤ ልናስጨርስ አልሰጡንም። በቃ ፋታ አልሰጡንም። አንዴ ሰው እየላኩብን፣ አንዳንዴ ደብዳቤዎች እየላኩብን እኛ ላይ ብዙ እየተነሳችሁ ነው። እርሶ ከጎናችን መሆን አለበት ከምንም በላይ። ምክንያቱም ይሄ የልጁን አባት መወሰን ያለባት ኢየሩስ አይደለችም፣ ዲኤንኤ ነው። እንደዛ አይደለም። ወላጅነት እያለች እኔ መወሰናቸው፣ ይሄ ደግሞ እንደ አባትነት ወደ እሷ ነው መደገፍ የሚገባኝ። እሷ ወሳኟ ነው። ወላጅ እያለ ራሱ እናንተ መደገፍ ይገባኛል እንዴ? አይገባኝም። አይ ትክክል ነው ያሉትም ትክክል ነው ማለት እርሱም እኔ እርሱ ላይም አልፈርድም። በነገራችን ላይ ኡመር አንተ እንዴት ትፈርዳለህ? አባትነት ከባድ ነው። የልቤ ብሩክ ነው ብላ ከነገረችው ምን ያደርጋል? እሱ ግን እንደዛ አይመስለኝም ጋሽ። የብሩክ ነው እሷ ብቻ የብሩክ ነው ብቻ ስለዚህ እንዴት የብሩክ ሊሆን ይችላል ልጁ? እኔ ከሷ በላይ አላውቅም። ስለዚህ ወሳኙ እሷ ነው። እናት የከሌ ነው ካለች ትክክለኛ ነው። እኔ አምናለሁ። እና እሷ የብሩክ ነው ስላለች ብቻ እኛ እንመን ነው ጋሽ? እንዴት እንደዚህ ይላሉ? እንግዲህ ከሷ በላይ ወሳኝነት ያለው የለም። ወሳኙ እሷ ነች። እሺ አይደለም የብሩክ ነው። እሺ የብሩክ አሁን ብዙ ጊዜ የብሩክ ነው ቢኒያም ራቅ እንትና ሄኖክ ራቅ ምናምን ትላለች። በርግጥ ቪዲዮ ላይ እየመጣች ምናምን ነገር ትላለች። ይሄ ነገር ደግሞ ያው እኛም እያየነው ነው ያን ነገር። ግን ደግሞ እያስመሰለች ነው እንደሆነ የምናስበው እኛ። በእርግጠኛ እንኳን እኛ የምናውቀው ነገር የለም። ግን ደግሞ የሚወሩት ነገር ስንሰማ፣ የተደረጉት ነገር ስንሰማ፣ ያሉትን ነገሮች ስናይ ያው የብሩክ ወደ ብሩክ አያመራም ነገሩ። የሚያመራው ወይ ወደ ቢኒያም ነው ወይ ወደ ሄኖክ ነው። ይሄ ነገር ደግሞ እርሶ አሁን የብሩክ ነው ብለው አረጋግጠው ይሄን ድረስ እስኪያወሩ ድረስ ምን እንትን ቢያስተማምኑት ነው እንደዚህ የሚኖሩት? እኔ ወላይ ነው ኮላ ሌላ የማውቀው ነገር የለም። እሷ ራሷ በትክክል አረጋግጣ የብሩክ ነው ካለች እኔ ምንም ማድረግ አልችልም። እንደ አባትነት የራሴን አስተዋጽኦ አደርጋለሁ። ተሳስተዋል ጋሽ። በጣም አዝናለሁ። እርሶ እንደዚህ ትላንትና ምን እያሉ ነበር? ከሄኖክ ጋር እኮ አብረን ነበርን እኛ ነገሩን ዲኤንኤ ለማስጨረስ ከጎናችሁ ነን ብለውን ነበር። ዛሬ ላይ ምን እያሉ ነው? ተቀይረው ደግሞ ወላ ሄኖክ ወላ ቢኒ ምንም ማቀው ነገር የለም ልጁ የብሩክ ነው እያሉን እኮ ነው። እንዴት እንደዚህ ይላሉ? አዎ ምክንያቱም ነገሩ ቀደም ሲል እስከማጣራ ነበር። አሁን አጣራ። በምን መልኩ አልጣሩ? ከዲኤንኤ በላይ ምን አለ? ራሷ አረጋግጣ ተናገረች። እንዴት ለቤት ለሁሉም ነው የተናገረችው እንደዛ ብላ? አዎ በጣም ይከብዳል ማለት ነው። እርሶን አልወቅሱትም እዚህ ጋር እኔ እርሶን ወቅሱ አይደለም እድሜ የማይፈቅድም እርሶን ማለት ነው። ግን ከምንም በላይ አይናችሁን ጨፍናለች በቃ ልጅቷ።
አይናችሁን ጨፍነው በሌላ ነገር እየተመራችሁ ነው በውሸት ማለት ነው። እንዴት ይሄንን አያገናዝቡም? እርሱ ትልቅ ሰው ነው። በሰዓት የሰፈር ሽማግሌ አይ እሳቸው እንደዚህ እንትን አትበላቸው፣ እንደሳቸው እንደዚህ አታውራ። ለምን መሰለክ እሳቸው የተባሉትን ነው የሚያወሩት። ገብቷል አይደል? እሳቸው እንደዚህ ማውራት አይችልም። እንደ አባትነትም የሚያወሩት ነገር ትክክል ነው ብዬ ነው ማስበው። ነው ይቀበላቸው። ልጅ መቆጣት ይሉ ከእርሱ ውጭ ማን አለሽ? ልጅ እኮ ነሽ። ከአንዴ ከተደረገ ከሆነ በኋላ አይደለም። ተረጋግተሽ ዲኤንኤ እስኪመጣ ጠብቂ። ብሩክ አሁን እያለች ያለችው እርሱ ዋና የሷ ቴክስት ምንድነው? እሷ እንግዲህ ራሷ አቋም ይዛለች። እኔም እንደ አባትነት እንጂ ዋናው ወሳኛው ራሷ ነች። እሺ እዚህ ጋር አልገባኝ ነገር የእርሱ ቴክስት ምንድነው? የልጁ አባት ብሩክ ነው አሉ። የላከችውትስ ምንድነው እንዲታል እሱ ልጁ ብላ እስካረጋገጨች ጊዜ ድረስ መጥቶ ማየት ይገባል። ለምን አይመጣ? ለምን አገባው? የኔ ልጅ አይደለም እያለ እኮ ነው እሱ። ጋሽ እሱ አረጋግጣለች። እሱ ብሎ ይካድ ቢፈልግ ሲረጋገጥ እኮ ነው መጥቶ የሚያየው። የራሴ ልጅ መሆኑን ሲያምን መጥቶ ያያል አይደል? ካላመነም ግን መጥቶ ማየት ይገባል። እሱ የሩስ እያለቀሰች ነው አሁን ሰዓት ልጁ ነው ሁላ። ስለዚህ አሁን እሱ የልጅ መውለዱን ክዶ እንትን ማለት ስለዚህ በዚህ ዙሪያ ላይ ቀጥታ እንጣና መምጣት አይችልም። እሱ መልስ አንጠብቅም አይደለ? ብሩክ ይሄን ልጅ አልተቀበለውም። ፍቅረኛ አለችው ደስ የሚል ሃይሚ የምትባል በጣም የሚወዳትና የሚሳሳላት ፍቅረኛ አለችው። ልጅም መውለድ የሚፈልገው ከሷና ከሷ ነው። አራት ልጆች ሊወልድ ነው ገና ለወደፊቱ ሐሳባቸውን ነው ነገር። ስለዚህ ምንም ልጅ የለውም፣ መምጣትም አይፈልግም። ይሄን ነው በቃ እሱ መልክስ። እሱ የግድ መምጣትና ማየት አለበት። ምንድነው ማን ነው የሚያስገድደው? ካልሆነ በህግ አንፃር እንንቀሳቀስ። አይ በህግ የምትሉት ምንድነው? ህግ እኮ ያሉት እውነት ስትይዙ ነው ህግ የሚኖሩት። ህግ ነው እንግዲህ። ካልሆነ ደም እናስመረምራለና ደም እኮ እኛ ጀምረናል ጋሺ። ያ ባለፈው እኛ ያላችሁ ደም እኮ ለሱ ነበር፣ እውነተኛውን አባት ለመለየት ነበር። እርሱ ምን ነገር አልፈለጉም። አይ አሁን እናስመረምራለን፣ ቁርጥ ያለን አቋም ይዘናል። ስለዚህ አሁን ይኸውልህ ጋሺ ማለት እሱ መምቶ ማየት አይችልም። በቃ ይሄ ነገር ማንም ሀገር ያወቀው ፀሐይ ሞቀው ጉዳይ ነው። ለምን መሰሉት? እርሱ አሁን ቀጥታ መጥተው ልጄን ወልዳለች ማለት ምን ማለት ነው? እኔ ልጄ ካልሆነ ለምንድን ነው መጥቼ ማየት? እሷ ያለችው ጉዳይ አረጋግጣ ነው እንትን ያለችው የሱ ነው ብላለች። እሺ ይሄ ነገር ካልሆነ እርሱ እኮ እድሜቱም ይሄ ነገር እንዲያደርጉ አይደለም የሚፈቅዱት። እውነታውን ሲያዩ ነው። እውነቱን አይተው ከዛ በኋላ ነው መመርመሪ ወይም ክስም ያሉት ነገር በቃ እውነተኛው የልጅ አባት ላይ ነው እንጂ ባልታወቀ ገና ለገና ማን እንደሆነ ባልታወቀ አባትነት እንዴት ብሩክ ላይ እንደዚህ ሊሆን ይችላል? እርሱስ ከሷ በላይ አዋቂ ያለ እንዴ? እንዴት እኔ እየዋሸች ቢሆንስ የምትሉበት እሱ እግዚአብሔር ነው የሚያውቀው። ስለዚህ እግዚአብሔር ትክክለኛውን ተናግራኛል። ለቤተሰብ ሁሉ አረጋግጣ ተናግራለች። ሰው ሁሉ አምኖበታል። ቤተሰብ ሁሉ አምኖበታል። ብሩክ እኔ አሁን የምልህ ምንድነው ልጅ ያንተ ነው ተረጋግጧል። ልጅን መጥተህ አሳድግ፣ ተንከባከብ፣ ጠብቅ። እምቢ የምትል ከሆነ በሴቶች ጉዳይ ትከሰስና ለህግ ፊት ትቀርብና ትቀጣለህ። አንተ ከህግ በላይ አይደለም። ይሄ ነገር ማወቅ ይገባል። እሱ ትክክል ነው ጋሽ። አይ ስለ አነጋገሩ እሱ ከሆነ ትክክል እንደዛ ሊያስቀጣው ይችላል። ግን ደግሞ አሁን ያልተረዱት ነገር ጋሼ የሱ ላይሆን ይችላል ጋሼ። አይ በትክክል አሁን እኔ ያልኩት ቃላት አቋም ያስኩበት አቋም። ስለዚህ መጥቶ ልጁን ይንከባከብ። እሷ አረጋግጣ ተናግራለች እና ይሄ ነው የኔ አቋም። ይሄ አቋም ሊሆን አይችልም። ተሳስተዋል። አዩት ጋሽ አልተሳሳትኩም። አውቄ ሳይሆን ነገርን እንዲሁ ዝም ብሎ መፍረድ ትክክል አይደለም። ምክንያቱም ልጅ ነች፣ ተዋሻለች። ገባውታል። ምክንያቱም ጥቅም አለ እሱ ጋር ብዙ ነገሮች ንብረትም ስላለ ያንን ፍለጋ ይመስለኛል የዋሸችሁት። ስለዚህ ከኛ ጎን ሆነው እውነትን ፍለጋ ቢሄዱ ይሻላል። የራቁበት መንገድ ጥሩ ሄደው ነበር እስከ ቅርብ ጊዜ ምን እንዳረገቻቸው አላቅም። ስለዚህ እስከ ቅርብ ጊዜ እንደነበሩት ሁላ ዛሬም ከጎናችን ሆነው ዲኤንኤውን ጨርሰን ለእውነተኛ የልጅ አባት ልጅ ቢሰጥ ባይ ነኝ። የኔ አቋም ነገራቸው አንደኛ ልጄ ናት፣ ሁለተኛ እኔ አባት ነኝ። እሷ ከነገራችን ቃል አልወጣም። ባይሆን ልጅ ይዤ እሷን ችግርና አስፈጽሜ መብቷን ለማስጠበቅ ነው የኔ አቋም። የኛ የበቃ ብሎ ጭራሽ ነብሩክ ላይም ክስ ጀመሩ ነው። አዎ በቃ ምን ማለት ነው? ምን አረጉ እነሱ? ፍቅራቸው ኖሩ እንጂ አሁንም በድጋሚ ሰላማቸውን ለማወቅ አልጀመሩም እኮ ጀምራለሁ ነው ያሉት እንጂ አልጀመሩም። ከመጀመሪያ ምን ተናገረ? እንትን ነው በነገራችን ላይ እሳቸው የሚያወሩት ነገር ያው በሌላ ነገር እየተረጎመ ይሄ ነገር ከምን ቢተረጎም እያጣመምክባቸው ነው። እንደ አባትነት የሚወጡት ኃላፊነት ነው። አሁን እዚህ ጋር የመጡት እሳቸው
ቀጥታ አሁን ካንተ ጋር ከኔ ጋር ሊከራከሩ አይደለም የመጡት ቀጥታ ለብሩክ ይደርሳል ብለው ስለሚያስቡ ይሄ ቪዲዮ ለብሩክም ይደርሳል ለቤተሰቦቹም ለኦዲየንስም ይደርሳል ብለው ስላሰቡ ነው ቀጥታ እዚህ ጋር ካሜራ ጋር የመጡ አይደለም አባታቸው ይሄ ነገር ደግሞ ራሱ ደርሶት ይሄንን ነገር ማስጠንቀቂያ መጀመሪያ ሰጥቼው ቢገባ ይሻላል ብለው ነው እንደ ትልቅ ሰው ማለት ነው ያውሉት እሺ አሁን ይሄ መልእክት በእርግጥ ብሩክ ያዋል ላያት ይችላል ገባው ሊጠይቃት ይችላል ሴት ነችና ብዙ ነገሮች ሊከብዳት ይችላል አንድም አባት ነኝ ባይ ከጎኗ ስለሌለ ለርሶም ጫና ስለሆነች ብሩክ መጥቶ ቼክ ሊያረጋት ይችላል ግን ይሄን አረገ ማለት አባቱነቱን ተቀበለ ማለት አይደለም እዚህ ጋር እንድታዩልኝ ማለት ነው ስለዚህ እናንተ የፈለጋችሁት አንዴ ብሩክ መጥቶ እንዲያያት ብቻ ነው አሁን እንዴት መሰለ አሁን አንዴ ብሩክ መጥቶ ሌላ ከሱ የሚገኝ ጥቅም አይደለም ለእንትን ዋና ቀጥቶ እሷ መጥቶ ማለት ነው እሷ ራሷ ያረጋገጠችልኝ ልጄ ናት አምናታለሁ መጥቶ ያትና ማየት ብቻ ነው የሚፈልጉት እርሶ ያት ልጁን ይንከባከብ ምን ማለት ነው መንከባከብ ኃላፊነት እኮ የለበትም አባሉ እንደደበሰ እኛ ጋንጸር እንጠቀማለን ህግ ምንም ህግ ይወሉት ከብር ጎን ነው ህግ ራሱ ምንም እኮ የሚያስገድደው ነገር የለም ማስረጃ አላችሁ ካላስገደደ ይተው እሱ አረጋግጣ እንትን ደም ይመረመራል ደም ውጤት ይኖራል ቢቀየርስ ምን ይታወቃል እኛ የምንከራከረው ነገር የሚጠቅም አይመስለኝም እዚህ ጋር ገብቷል አይደል እርሶን አሁን ያው በዚህ ሰሞን እዚህ ስለሆነ እነሱን ከብሩክ ጋር ማገናኘት ነው ገብቷል አይደል ይሄን ነው ፈልሶ አንተ እርሶንም ኢየሩስንም ያው ይገናኛሉ በስልክ ሁለታችሁንም በካሜራ አገናኝተን በካሜራ በአካል ማገናኝተናችሁ የምታወሩት ነገር ታወራላችሁ እዚህ ጋር አሁን እሱን ማግኘት ነው ፈልጉት እሺ የሚያስተላልፉት ነገር ካለ ይሄው ያያል እኛ ከናንተም ጎን አይደለንም ከብሩክም ጎን አይደለንም ከእውነት ጎን ነን ገብቶታል ምክንያቱም በይሳት ዲኤንኤ ስንይዝ ነው እኛ እውነተኛ በቅርቡ ይደርሳል ዲኤንኤውም ምናልባት ሳምንት ሊፈጅ ይችላል ስለዚህ ሲያልቅ ከዲኤንኤ ጎን ነው የምንቆመው እስከዛ ግን በእናንተ መሃል ምክንያቱም እያሉኝ ያለው እርግጠኛ ሆነው ነው የብሩክ ነው እያሉኝ ግራ ገባኝ ታውቃላችሁ ስለዚህ መልእክታችሁን ያስተላልፉና ለብሩክ እንገሩት ብሩክ እኔ ማሰን ማን ነው ምነግረ ነገር ቢኖር መልእክቱን ማስተላለፍ አንደኛ ልጅ ነው ትክክለኛ ያንተ ለመሆኑ ልጅ ያረጋግጥልኛለች ባለቤት አባት በመሆኔ መተ ልጅን አይተ ማስተዳደርን ማንንም ሰው እዚህ እየመጣ መጥቶ የሚጠይቃት ሰው የማን ነው እያለ በጣም አስቸጋሪ ምንም መልስ መስጠት አልቻልንም ግባና ተገናኙና አውሩ ልጅ መሆኑን አረጋግጥ በስርዓቱ ወስዳ አሳድግ ምንም ጣጣ የለም ቅረቡ ተቀራረቡ ማን ነው ሲባል የማን ትበል ሰው ሁሉ የመጣ የጨቀጨቃት ነው እና ናና አባትነትን አረጋግጥ ሰው ይወቅ በትክክለኛ አሳድግ ተንከባከብ ጋሺ አሁን ይሄ ነገር የምትሉት ከዲኤንኤው በኋላ ይሆናል ችግር የለውም ይሄ መልእክት ያያዋል እሱ ራሱ በሰሞኑ መጥቶ እንደማያት ተስፋ እናደርጋለን ለመልእክቱ ለዚህ መልእክት ነበር ማለት ነው የመጡት እኔ የምፈልገው ይሄንን በቃ አርቦ ይምጣና ልጁኒ ከሷ ጋር ይቀራረቡ በቃ ወሰው ማሳደግ አለበት ትክክል እንደ አባት እኔ አሁን በጣም ይከብዳል ትልቅ በጣም ከባድ ሀዘን ነው ልጅ አርግዛ ምናምን አባቷ ማን ነው ሲባል ለዛ መልስ ማጣት በጣም ከባድ ነው እንደ አባትም እርሱ አይፈቅድም ልቦት ሊሰብሩት ይችላል ትክክል ነው ለዛ መልክቶ ደግሞ ችግር የለው ብሩክ እንደዚህ መጥፎ ሰው አይደለም በቃ አባትነቱን ባያምንም እውነት ስላልሆነ ባያምንም መጥቶ ቼክ ሊያደርጋት ይችላል ስለዚህ ይሄ ነገር ግልጽ ነው እንደሚያደርገው እንደዚህ ይገፋታል ብዬ አላስብም ግን ቀስ በቀስ ደግሞ እኛንም ያግዙን በቃ አይክፉን እውነት እያወጣን ነው አይደል ዲኤንኤ እየመረመርን ነው አይደል ሰው አይላኩብን በቃ እኛ ምን መለሶች አይደለንም ግልጽ ነው እያስፈራሩ ነው በጣም ብዙ የእርሶሊ ነው መሰለኝ እየደወለ በጣም እንትን እያለ ነው እያርጓችሁት ያላችሁ ነገር አቁሙ ምናምን እያለ ነው ትክክል ነው አስፈላጊ ከሆነ እናንተ አላማ ምንድነው አንድ ላይ ምርመራው እናርጋ አይደል አሉት በቃ እናደርጋለን በዚህ አጋጣሚ ማለት ነው ምርመራውም ችግር የለውም እርሶ ባሉበት አንድ ላይ የምናደርገው ይሆናል ውጤቱም አንድ ላይ የምናመጣው ይሆናል ከሄኖ ጋር እርሶ ራሱ ይሄዳሉ ከሄኖ ጋር አዲስ አበባ ያን ውጤት አንድ ላይ ይሄ ነገር ነው ያስቆጣችሁ እርሶ ግን ትክክል ነው እኛ ብቻ ሄደን ውጤቱን አምጥተን ለእናንተ እንስጥ ማለት የኛም ስህተት ነው ወልቅጥ በስሜት ተገፋፍተን ነው ይሄን ነገር ያደረገው ስለዚህ ችግር የለውም ውጤቱን በቅርቡ ሲደርስ እርሶ ራሱ ይሄዳሉ ከሄኖ ጋር ሄኖ ካላቀውም ብለዋል ግን እንደዚህ ማለት የለበትም እርሶ ትልቅ ሰው ነው በጣም ከፍ ያደርጋል ጊዜ ስንትና ስንት አሳልፈው ከሄኖ ጋር ከዚህ በፊት ቪዲዮ አለ ፊት ጊዜ አላቀውም በማለቱ በጣም ይቀጣል አይቶ አንተ መጀመሪያ ቪዲዮ እንኳን አቋለው ከሱ ከራሱ ጋር ዲኤንኤውን ይዛችሁ እውነቱን በቃ ያውቃሉ ግን እውነቱን ለመቀበል እርሶ በቃ ከማንም በላይ አእምሮን ማሳመን አለበት በቃ ይሄን ነገር ግዴታ የብሩክ ነው ብለው ግጥም ማሳየው
እስከዛ ድረስ ችግር የለውም። ብሩክ ትሪት ሊያደርጋት ይችላል፣ ሄኖክም ትሪት ያደርጋታል፣ ቢኒም ትሪት ያደርጋታል። ይሄ በዚህ ማለት የምትጠቀመው እሷ ነች። ከሷ ቃል የወጣው እኮ ነው እንትን ትክክል። እሱማ እንደ አባትነቱ ኃላፊነቱን ተወጥቷል። የብሩክ ነው ብላለች። እኔ እንደ አባትነት ያ ሁሉ በተቻለ መጠን የሷን እንትን ለመወጣት ትክክል ነው። እንደ አባት ትክክል ነው የሰሩት። በቃ ያው ያሉትን ነገሮች ስለሚሰማ እሱም ያስተላለፉት መልእክት ይደርሱልታል። ያው እንግዲህ ለዚህ ነበር አይፈለጉን። በቃ ለዚህ እሺ ጋሽ እሺ ሰላም እሺ እሺ መንገዱ ስለሚያውቁት እሺ በቃ ቴንኪው ይመቹት። ሰላም እሺ እና ቤተሰብ የተፈጠረውን ነገር ሁላችንም አይተናል። የነሱ አላማ ምንድነው? በጣም የሚደብር ነገር ነው። በቃ ግዴታ ልጁን መውሰድ አለበት እና ማሳደግ አለበት። ይሄ ደግሞ አስፈላጊ አይደለም። ማን ስለሆነ ማንም እኮ የማንም ልጅ የማሳደግ ግዴታ የለበትም። ገና ለገና ደስ የሚል ጊዜ ገና ለገና ከፊት የምንጠብቀው ትልቅ ሰርግ አለ። ያን ሁሉ ኃላፊነት የተሸከመ ሰውዬ የማንም ልጅ መሆኑ እርግጠኛ ባልሆነ ነገር እንትን ማለት የለበትም ብዬ አስባለሁ። ስለዚህ ይሄን መልእክት ለብሩክ ሼር እያደረጋችሁ አድርሱለት። እንዲጠነቀቅ የሚያደርገዋል ብዙ ነገሮች ስለሚፈጠሩ በያላችሁበት ቸር ቆዩልኝ።